እኔ ሰርግ ላይ አሁን ለምሳሌ አዶናይ ቢመጣ አቴንሽኑን ይወስድብኛል ብዬ አስባለሁ። ጃኒ እዚህ ጋር አለች ነው ላሳያችሁ። ወደ ውስጥ አሳያቸው። ጋብዤ ነበረ እንትን ምንድን ነበረ ስሙ ዛሬ ተመረቀበት 300 መኪና ገብቷል ዛሬ። ለምን ጆን ዳንኤል እንደምወደው ታውቃላችሁ? ጆን ዳንኤል የከተማ ልጅ ነው። የከተማ ልጅ መሽቆቅ አይደለም። ጋጣሚ በአንዳ ይኸውላችሁ አዶናይ ያለበትን ሆቴል አገኘሁት። ምን ልታደርጊው ነው? ድንጋይስ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ትንሽ ጉንፋን ነገር ይዞኛል፣ ሊደብራችሁ ይችላል ማለት ነው። እንግዲህ ከወዲህ ልንገራችሁ ብዬ ነው። እንግዲህ ጋይስ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። እንግዲህ አዶናይ ዛሬ ማታ ዲላን ፔጅን አግኝቶታል ማለት ነው። እጅግ በጣም የሚያስደስትና እሱን ተከትሎ ያሉትን ቪዲዮዎችን አሳያችኋለሁ። እንዲሁም ሊያ የተናገረችው ከአሁን አንጻር እንግዲህ ያሳዩ ቪዲዮ ለቆባታል ማለት ነው። ይህንን ነገር አብረን የምናየው ጉዳይ ይሆናል ማለት ነው። እንግዲህ ወደ ቀዳሚውና መጀመሪያ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁ። መልካም ቆይታ ይሁንላችሁ። ሰብስክራይብ ላይክ እንዳይረሳ። እኔ ሰርግ ላይ አሁን ለምሳሌ አዶናይ ቢመጣ አቴንሽኑን ይወስድብኛል ብዬ አስባለሁ። በጣም የሚወስድብኝ እኔ ስፔሻል ቀኔ ነው። እኔ እዚህ ጋር ቆሜ ሁሉ አክስቶቼ ምናምን እዛ ጋር ከአዶናይ ጋር ፎቶ ሲነሱ ባይ ስፔሻል ቀኔ። ስለዚህ አለመጥራት እኮ ነው ያለብሽ። ነግሬዋለሁ። እኛም በጠሪኝ ችግር የለም። ነግሬዋለሁ። ጫፌ እዛች እንዳደረስ ጥሪ ትልክለታል። ካርዱ ነው የሆነ ሴሌብሪቲ በጣም የሚታወቅ አክቹሊ አዶናይ ሲመጣ ነው እንደዛ አይነት ነገር የሚፈጠረው። ሪአክሽን አዶኒ እንግዲህ ከወዲሁ ተነግሯል። እንዳትሄድ አደራ፣ እንዳትሄድ፣ ሰርጓን እንዳታበለሻሸው። ባቢ የሚባለው ልጅ ከሱ ጋር በቅርብ ቀን ፋይት ከመደረጉ በፊት አንተና ቶማስ ፋይት ብታረጉ እሱ ፕሮሞሽን ለመስራት ነው ሲያስታርቀን የነበረ ልጅ ነው። ባይ ዘ ወይ ባቢ ቶማስ ኃይሉና ከጌቸው ይደባደቡ ማን ያሸንፋል? እንደዚህ ብዬ ዋን ኦፍ ዘም የነበረ ልጅ ነው። አንተና ቶማስ ሂኖ ሴንሲቲቭ እንደሆነ እና የሱ ጉዳይ ብትጣሉ ማን ያሸንፋል ብታስባለህ? እጄ እንደዚህ አድርጌ ነው ወደዛት ምን ለምን አያርፍም? ለሱ ያኛው ልጅ የሆነ ሴፍ ነው ምናምን የሚባል ማስታወቂያ ተሰጥቶት ቫይራል እንዲወጣለት እየተጠቀመ ነው። እና የሱን መጣላት ላይክ ገብተዋል ሰዎች መቶ ኮሜንት እንዲያደርጉበት ማለት ነው። ዋይ ለምን አስፈለገ? አቅም ካለው ፖቴንሻል ካለው ባቢ ራሱ በራሱ ሰርቶ ራሱን እንትን አያደርግም? ያቃል ስንታረቅ የነበረውን ነገር ያቃል። በጣም ሴንሲቲቭ ኢሹ ነው። ከዛ ኮሜንት ላይ በጣም ብዙ ሰዎች ያ አልቃሻው እንዴ ድጋሚ ታሰቅሰው ነው እንዴ ምናምን ማንንም ሰው ቡሊ ሲደረግ መስማት አይፈልግም። እንዲያውም እኔ ደግሞ በጣም የሥራ ሰው ነኝ፣ በጣም ፎከስድ ነኝ። እኔ እንደዚህ መጥቼ ስለ ሰው መናገርም ኤነርጂን ድሬን ማድረግም አልፈልግም። ቢኮዝ ብዙ የክሪኤቲቭ ማይንዴን ላይክ ማይንድሴቴን ነው ሆልድ የሚያደርግብኝ እንደዚህ አይነት ነገር ያመጣይክ ምትፈልግ። ይሄንን ለቶማስ አድርሱለት እባካችሁ 3 ሰዓት ተኩል ሰጥቼ አየሁት ይሄን ፖድካስት። ብዙ ጊዜ የተነሳው ስም እዚህ ፖድካስት ላይ ጌታቸው የሚለው ስም ነው። ለችግሮቹ ሁሉ መንስኤ አድርገህ አቀርበኸዋል አይመስለኝም። እኔ ግን ችግር አለ፣ ልክ ነው የሆነ ችግር አለ፣ ግን ጌች አይመስለኝም ችግሩ። ፈልግና አግኘው ቶሚ፣ ያ ችግር ጌች አይደለም። ሐሳብህን በደንብ አብራርተህ ገልጸሃል። እያንዳንዱ አድርጎኛል የምትለውን ነገር አንተም ብልሃል። በቃ ውሃ ያነሳም በእውነቱ በደንብ ለሰማ ላዳመጠ ሰው። ስለዚህ ችግርን ፈልግና አግኘው። ሌላ ቦታን የምታውቅ አይመስለኝም። እዚህ ሀገር ላይ እኮ ፊትነስ ጂም ምናምን ሲባል እኮ ከሚነሱ ጥቂት ስሞች ውስጥ እኮ አንዱ ያንተ ነው። የሆነ ሰው ሲመጣ እዚህ ሀገር ላይ አክሰሱን ታገኛለህ አይደለ? እኔ ትላልቅ ኢቨንቶች ላይ ሁሉ አይሃለሁ። ትልቅ ጂም አለ። ይሄ ማለት እኮ በቃ ያለህን ቦታ ያሳያል እኮ። እኔ ግን ያንን ቦታን የምታውቀው አይመስለኝም። አንዳንዴ ሐሳቦችን የምታወራበትን መንገድ እንትን ስል የሆነ መንደር ውስጥ ያለ ሰው ምናምን በቃ ገና ወደ ሆነ ቦታ ለመውጣት እየተጣጣረ ያለ ሰው አይነት ኦፒኒየን ነው ይዘህ የምትመጣውና ቦታ ነው you are like ይሁን አሉ ከሚባሉት ሰዎች መሃል ላይ ይሄንን ማስተዋል ሪሜምበር ዳት። ሶስተኛ ያንተን ልክነት ያንተን መንገድ መስራት አለመስራቱ የጌታቸው ብለሲንግ ያስፈልግሃል እንዴ? ጌቻው ልክ ነህ የግድ ማለት አለበት? በቃ አልተስማማም እኮ ነው። አንተ በትንሹ መቶዎች ካሁን ሆነ በሺዎች የሚቆጠሩ ምስክሮች አሉ አይደለ? በአንተ መንገድ ሄደው ኪሎአቸውን የቀነሱ ጤናቸውን ያስተካከሉ። በቃ ከነዛ በላይ ምን ትፈልጋለህ? እነዛ ላይ ስራ።
ጌች እኮ በቃ ላይስማማው ይችላል። በቃ ሜቢ የሱ የሆነ ነገር ላይ ሰዎች የተለያየ መንገድ አላቸው። ያ የጌች መንገድ ላይ ሆን ይችላል፣ ያንተ መንገድ ይሄ ነው። መተቸትም ደግሞ መብቱ ነው። በእውነት አንተ ምንድነው በስራ ለምን አታሳየው? አለ ምስክሮች አሉ አይደል እንዴ? ይሄ እኮ አንተ ያስኩ ዳንስ ፊትነስ ነው የሚባለው ነገር እኮ አንተ የፈጠርከው ነገር እኮ አይደለም። እዚህ ዓለም ላይ ብዙ የዓለም ክፍሎች ላይ ተሞክሮ ሰርቶ የታየ ነው። በቃ በዛ አንተ ራስን በዛ መልኩ ዲፌንድ አድርገህ እንጂ አትናገሩ እንጂ አይቻልም። መጨረሻ ላይ እዚህ ሀገር ጂም ያላችሁ አንተና ጌታቸው ብቻ አይደላችሁ። በመቶዎች የሚቆጠሩ ጂሞች አሉ ከተማ ውስጥ ብቻ። እንዲህም ሆኖ አሁንም ዲማንዱ በጣም ከፍተኛ ነው። ስለዚህ አንተ ያለህን ስም ተጠቅመህ 3 4 5 6 7 ቦታ ብራንች መክፈት ትችላለህ። ከዚህ ግን ይሄ ሁሌ የሆነ ሰው ሲናገር ስለኔ ነው ከሚል ሜንታሊቲ ይውጣ። ሌላ ጊዜ ደግሞ ስለ ሰው ስታነሳ አሁን እዚህ ጋር በጣም በግልጽ በቃ ጌታቸው እንዲያርጉ ስትል ነበር እና መጀመሪያ ቀድመ ለሆነ ሰው ንገረው ሚዲያ ላይ ከማምጣት በፊት። ከዛ የዛን ሰው ሐሳብ ስማ እንጂ እዚህ ጋር ያነሳቸው ክሶች እንዳለ በቃ ሰዎችን ባንተ ሳይድ እንዲሆኑ አያረግም። በሚያሳዝን እንደዚህ አይነት ቪዲዮ ባልሰራ ደስ ይለኝ ነበረ፣ ግን ግዴታ ማድረግ አለብኝ። ኤኒዌይ በጣም ደስ ያለኝ ነገር ልንገራችሁ። የብሔራዊ የቦክስ ጨዋታ ሰሞኑን ይደረጋል። አይ ቲንክ ሮብ ጀምሮ ማለት ነው። እዛ ላይ እኛም እንደ ኢቲኤፍሲ አትሌቶችን እንመርጣለን። በጣም ብዙ ቦክሰኛ እንደተነቃቃና በጣም ብዙ ስፖርተኞች ተነቃቅተው ከክልል ወደዚህ ውድድር ለመምጣት በጣም ብዙ ሰዎች ይመጣሉ ብለው ሲነግሩኝ ከፌዴሬሽን በጣም ደስ ብሎኝ ነው። በጣም የተለያየ እስካሁን ያልተሳተፉ ኢቭን ክልሎች ሁሉ ወይም ደግሞ ይሳተፉ የነበሩ ያቆሙ ክልሎች ሁሉ ይሳተፋሉ እና በጣም ብዙ አትሌቶች ነው የሚመጡት። በጣም ተነቃቅቷል የሚል ነገር ስሰማ ደስ ስላለኝ እንደው ልንገራችሁ ብዬ ነው። ጋይስ እንግዲህ የቶሚና የጌች ጉዳይ ሁላችንም የምናውቀው ጉዳይ ነው። እንግዲህ ከአሁን ቀደም ክስ አቅርቦበት ነበረ ቲክታክ ላይ እና እንግዲህ ብዙ መነጋገሪያ ነበር የቶሚ ጉዳይ። እንግዲህ እኔ በጣም ያስገረመኝ ነው ያለው። ለምንድን ነው ይሄን ያህል ጌችን ፈርቶ ይሄን ያህል ተጨናንቆ ኢንተርቪው የሚሰጠው? ለምንድን ነው? ልክ አይመስለኝም። ምናልባት ሴንሲቲቭ ነገር ነው ሲል ነበር። ምናልባት ሊሆን ይችላል። ትንሽ ስጋት አለኝ። እኔም ሙሉ በሙሉ መናገር አልችልም። የእሱን ያላቸው የሁለቱም ጉዳይ ምን ያህል ጠንካራ መሆኑን አላውቅም። ነገር ግን ልክ እንደ ተራ ነገር ስናስበው ግን ይህንን ነገር የጌታቸው ጥንካሬ ነው የሚያሳየው። ስለዚህ ቶሚ ከቻልክ እንግዲህ ይህንን ነገር ቻሌንጅ አድርገህ መሻገር ነው ያለብህ። ማንም ሰው ካንተ በላይ አይደለም። አንተ ከማንም እኩል ነህ ብዬ ነው ማስበውና እንግዲህ የሰራውን ቪዲዮ እኔም በተወሰነ መልኩ አይቼዋለሁኝ። ልክ አይደለም ማለት እፈልጋለሁኝ። ካንተ በላይ እንግዲህ ጌታቸው እኔ አላውቀውም ነበር፣ ካንተ በፊት አላውቀውም ነበር። መጀመሪያ አንተ ነው የማውቀውና እንግዲህ ይህንን ያህል ስም ይዘህ የእሱን ስም እያገነንክ እንዳለ ነው እኔ የተሰማኝ ማለት ነው። እንግዲህ ተው፣ እረፍ፣ አያስፈልግም። አንተ ወንድ ነህ፣ እንደ ወንድ መወጣት አለብህ ማለት እፈልጋለሁ ማለት ነው። ግማሽ ነው እንግዲህ ይህንን ሀሳቤ ሙሉ በሙሉ አይደለም እንግዲህ ካለው አንጻር የሱ ማለት ነው በማየት 50% ነው ይህንን ሙሉ በሙሉ ደፍሬ የምናገረው ማለት ነው። እንግዲህ ጌች ደግሞ እንዳያችሁት ነው ያሾፍበት ምክንያት ለቶሚ ነው በእርግጠኝነት ማለት ነው። እና ይሄ ነው ለአንተ መልስ የሰጠው ይሄ ነው። እና አንተም ይህንን ያህል ተጨንቀ መልስ መስጠት የለብህም ጌች ማለት ነው። እና የጌች ትክክለኛ አቋም ነው እንደሱ ጠንከር ማለት አለበት። ቶሚ ወንድሜ የእናንተ ሀሳብ ማስቀመጥ ትችላላችሁ ጋይስ። እና እንግዲህ ከዛም በኋላ ደግሞ ሊያሾው አለ ከመንሱር ጋር አያይዘው እያነሱ ነው ያሉት። እንግዲህ መንሱር ለጉንበት ነው ሰኔ 10 ተቀጥሯል ካልተሳሳትኩኝ እና ፍርድ ላይ እንዳሉ እናውቃለን። እነ ሰራዊት ፍቅሬም ጨምሮ ማለት ነው። እንግዲህ ከሱ ጋር ተያይቶ እንግዲህ ሊያሾውን ይህንን ጉዳይ ሊያስከስታት ይችላል እያሉ ነው ያሉትና ቪዲዮውን እንየውና ምን ትላላችሁ ለማለት ነው ጋይስ። የመንሱር መኪና አሪፍ ነው ጋይስ፣ 900 ሺህ ነው የመንሱር የተባለችው አይደለም ማሪ እሙዬ አይደለም፣ እውነት ነው። ዛሬ እኔ ተጋብዤ ነበረ። እንትን ምንድን ነበረ ስሙ? ዛሬ ተመረቀበት 300 መኪና ገብቷል ዛሬ። አይደለም ውሸት አይደለም፣ እውነት ነው። 900 ሺህ ትከፍላላችሁ፣ ወለድ የለውም፣ ትቀበላላችሁ። እሱ መኪናውን ለኔ ያዋጣኛል፣ ራይድ ሰጠዋለሁ።
አዎ ጋይስ፣ ምክንያቱም ይኸውላችሁ ለመሰላችሁ አሁን የተረዳሁትን ነገር ልንገራችሁ። ገንዘብ እየወረደ ነው፣ የኢትዮጵያ ብር እየወረደ ነው ያለው። ያላችሁን ብር ስራ ላይ ነው መዋል ያለባችሁ። የሆነ ነገር ያልተረዳችሁት ነገር ልንገራችሁ የሀገሬ ልጆች። አሁን ገንዘብ ያላችሁ እህቶቼ ገንዘቡን አታስቀምጡት። የምመክራችሁ በዶላር ከሆነ የምታገኙት ዶላራችሁን ያዙት፣ አትመንዝሩት፣ በዶላር አስቀምጡት። በተቀረ ግን የኢትዮጵያ ብር እንደምታዩት ነው እየወረደ ስለሆነ ጥቅም የለውም። ወይም ያስቀመጣችሁትን ግዙበት፣ ተጠቀሙበት፣ ስራ ስሩበት። የሆነ ነገር ገዝታችሁ አስቀምጡበት። ባትነዱት ራሱ ገዝታችሁ ማስቀመጥ። ይህ ቀጥታ ለመንግስቱ ነው በነገራችን ላይ የሚመለከተው ይህንን ጉዳይ። ለሱ ትልቅ ስድብ ነው ለጠቅላይ ሚኒስትሩ ማለት ነው ጋይስ እንጂ የተናገረችው ከዛም በኋላ የዶላር ጉዳይ ልክ ነው። እንግዲህ በዚህ ጉዳይ ነው ሰዎቹ እየከሰሷት ያሉ ማለት ነው። ምናልባት ሊያሳስራት የሚችል ጉዳይ ነው ጠንካራ ወይ ደግሞ ህግ ካለ ማለት ነው። ለምን ጆን ዳንኤል እንደምወዱ ታውቃላችሁ? ጆን ዳንኤል የከተማ ልጅ ነው። የከተማ ልጅ መሽቆቅ አይደለም። መሽቆቆቹ እንደሆናችሁ ታውቁታላችሁ። ጭንቅላት ካልበራ መብራት የሞላበት ከተማ መኖር ጨለማ ነው። አንቺ ራስሽን የምታዩ ከተማ ልጅ ስታይል አራዳ ነኝ ብለሽ ይመስለኛል። አንድ እውነት ልንገርሽ፣ እውነተኛ አራዳ ሰውን በሰውነቱ እንጂ በመጣበት ጂፒኤስ መገኛ አይመዘንም። የከተማ ልጅነት አዲስ አበባ በመወለድ ወይም ክፍለ ሀገር በማደግ አይደለም የሚወሰነው። ስልጡንነት ወይም የከተማ ልጅን የሚያስብለው የጭንቅላት ንቃት፣ የልብ ቅንነት፣ ሰውን በሰውነቱ ማክበር ሲኖረው ነው። አራዳነት በቦታ አይለካም፣ በፎርሙላ አይቀመርም። ከተማ ተወልዶ ያደገ ሁሉ ንቁ ላይሆን ይችላል። በክፍለ ሀገር በትንሽ ከተማዎች ያደገ ደግሞ ብልህ፣ ዘመናዊና አስተዋይ ሊሆን ይችላል። ተንኮል፣ ምቀኝነት ወይም ደግነት፣ መልካምነት የባህሪ ጉዳይ እንጂ የመጣበት ቦታ አይደለም። አስተውይ፣ ትልልቅ ከተማ መኖር ኑሮን እንጂ ባህሪን አይቀይርም። ክፍለ ሀገር መኖርም የልብ ንጽህናን እንጂ የጭንቅላት ብልሃትን አይቀንስም። አንበሳ ጫካ ውስጥም አንበሳ ነው። ተማም ሲገባ ያው አንበሳ ነው። ሰው የትም ቦታ ቢገባ ያው ብልህ ነው። ስለዚህ ሰውን በትውልድ ቦታው አትመዝኝ። ሰውን በቦታ አይደለም መመዘን ያለብን። እውነተኛ አራዳ ስነ ምግባር ነው ዋናው። ስነ ምግባሩ ጥሩ የሆነ ሁሉም አራዳ የከተማ ልጅ ወይም ሁሉም ስልጡን ነው። አንቺ እንዳልሽው ጆን ዳንኤልም ሆነ እሽቁቅ ብለሽ ያልሻቸው ይሄንን የሚተገብሩ ከሆነ ሁሉም የከተማ ልጆች ስልጡን ናቸው። አንቺ ይሄንን አባባል የተጠቀምሽው አንዱን ከፍ አድርገሽ አንዱን ለመጣል ነው የተጠቀምሽው። ግን አትሸወጂ። እርድናን በማፓት አስቀምጪው። ጂፒኤስሽን ለተሽከርካሪሽ አድርጊው። አራዳ ቦታ አይገድበው፣ ሁሉም ቦታ የሱ ነውና አስተውሉ። እዚህ ጋር ሐሳቧን እንጂ የተቃወምኩት ጆን ዳንኤልን አይደለም የተቃወምኩት። እሷ መልስ ነው እንጂ የሰጠሁት እሱን የከተማ ልጅነት እየተቃወምኩ አይደለም። አራዳ ለአራዳ መች ሸዋወድና ይላሉ። እንግዲህ ሀገራችን እየመራት ያለው ከኦሮሚያ ክልል የመጣ እንግዲህ ምንም ይሁን ስርዓቱ፣ ነገር ግን ዶክተር ቴድሮስ ዶክተር አብይ አህመድ የኦሮሚያ ልጅ ነው። እንግዲህ ተወልዶ ያደገው ደግሞ በሻሻ ነው። በሻሻ ትንሽ ከተማ ነች እና እንግዲህ ሀገራችን እየመሩ ያሉ ሰዎች እነዚህ ናቸው። ጠቅላይ ሚኒስትር የቀድሞ መለስ ዜናዊ ዓለምን ያነቃቃ መነጋገሪያ የነበረ ሰው ከአድዋ ተነስተው ስንት ተአምር እንደሰራ እዩ። እንግዲህ ሀገር እየቀየሯት ያሉ ሰዎች የገጠር ሰዎች ናቸው አብዛኛው ጊዜ ማለት ነው። በጣም ነቄዎች ናቸው፣ የተማሩ ናቸው፣ በቢዝነስ ደረጃ መነሱ ናቸው ተቆጣጥሮት ያሉት ማለት ነው። ስለዚህ ከተሜነት እንደዚህ ልብስ መቀየር አይደለም ከተሜነት። እሺ እና አራዳ ለአራዳ መች ሸዋወድና አንዳንዴ ሲደብረን እኛም እንደዛ እንላለን። የገጠር ሰው ስናይ የከተማ ሰው ነን ምናምን እንላለን እኛ ስንቃጠል ማለት ነው፣ ሲደብረን ማለት ነው፣ ስንበለጥ ማለት ነው። አሁን የምነግራችሁ ነገር አታምኑኝም። ይኸውላችሁ አዶናይ ያለበትን ሆቴል አገኘሁት። ተራ ይኸውላችሁ እንዴት እንዳገኘሁት ደግሞ ልንገራችሁ። መጨረሻ ላይ አዶናይ የፖስተውን ቪዲዮ አይታችሁታል አይደለ? ያንዳንዱን ነገር ስክሪንሻት አደረኩት። ካፌው፣ ሊፍቱ፣ ሪሴፕሽኑ፣ ያንዳንዱ በተለይ ጽሁፍ ያለበት ቲቪው ሳይቀር ስክሪንሻት አደረኩት። ከዛ በኋላ የሆነ አፕ አለ። እዛ አፕ የሆነ ጽሁፍ ከደበዘዘ ስክሪንሻት ምናምን ያነሳችሁት ጽሁፍ ከደበዘዘ
ክሊር አድርጎ ያወጣላችኋል። ከዛ በኋላ እዛ አፕ ላይ ገብቼ ፎቶውን አፕሎድ አደረኩት። ከዛ ያንዳንዱ ጽሁፍ መጣ እና የሆቴሉ ስም መጣ። ያው እዚህ መናገር አልችልም። ለህይወቱ ልታሰጉት ትችላላችሁ። ማን ያምናችኋል እናንተ? እና ለማንኛውም ከዛ የሆቴሉን እንትን አገኘሁትና ከዛ ደግሞ ያ ሆቴል ግን ብዙ ዲፓርትመንት ነው ያለው ለንደን ውስጥ። ከዛ ሴንትራል የሆኑትን ሰርች አደረኩኝና 9 አወጣሁኝ። ከነዛ 9 ደግሞ አፓርትመንት ላይ You see this feet? My brother, I'm so happy. I can't believe we made it, brother. Yeah, man, you look amazing in person. ይህንን ቪዲዮ አይታችሁ የደነገጣችሁ አላችሁ ጋይስ? በጣም የሚያስደንቅና የሚገርም ነገር ነው። እንዴ ብዙ አመት እንደቆየ ሰው ነው እንግዲህ መጥቶ የተጠመጠመበትና በጣም ነበር የገረመኝ። ምን አይነት የውጭ ሀገር ሰው በነገራችን ላይ እኔ እንጃ ያለው ለሰው አክብሮት በጣም የሚገርም ነገር ነውና Too, man. I'm so happy here, bro. Is that Muddy right there? That's Muddy right. Let me give you a hug, Muddy. How you doing, Muddy? So good to see you. Man, it's good to see you in an Arsenal t-shirt. Boom. Bro, that's it. Hey, man, I used to be a United fan, but this guy, man, it's just convenient. Right when Arsenal's about to make history, you switch over. Yeah. You know, it's a smart move, but it's a very, very calculated move. Let me tell you that. Oh man, this is so crazy. So good to see you, man. You look beautiful, man. Thank you. Thank you, bro. Alright, bro. You know, I lost this hoodie, man. You gotta give me one more. Yes, literally as soon as I hit Ethiopia, I don't know where it went. የሚያሳብድ ጨዋታ አርሰናል የጨዋታ ካሸነፉ Man, it's gonna be. What you guys doing? What you guys doing? ትልቅ ጨዋታ አዶናይ ቪዲዮ ፖስት እስከሚያደርግ ድረስ አልተኛም ብዬ እየጠበቅኩ ነበርና ከዲናል ፔጅ ጋራ እንዴት እንደተገናኙ ሞመንቱን ማየት ፈልጌ ነበር። ያ ሞመንት ማለት ደግሞ የወንድሜ የስኬት መንገድ ስለሆነ በቃ እሱን ማየት ስለፈለኩኝ አልተኛም ብዬ ነበርና እሱን አይቼ በጣም ነው ደስ ያለኝ። እንዴት እንደኮራው እግዚአብሔርን እንኳን አድዬ እንኳን ያንተ ፋሚሊ ሆንኩኝ። አራት ፋሚሊ እንኳን ደስ አላችሁ። በጣም ነው ደስ ያለኝ። በቃ እግዚአብሔርን እንደዛሬ ተደስቼ አላውቅም። ስለሚስቱ ሲያወራ እንዴት ፕራውድ ሆኖ እንዳወራ እና ስኬቱን ደግሞ ስላየው በጣም ነው ደስ ያለኝ እና እንኳን ደስ አላችሁ። የሰው ደስታ ግን እንዴት ያስደስታል። አብሶ ደግሞ የወንድማችሁ ደስታ፣ የንጹህ ሰው ደስታ። እግዚአብሔር ይመስገን። አዱዬ እንኳን ደስ አለ። በጣም ደስ ብሎኛል በደስታ እግዚአብሔር። እመቤቴ ማርያም በሄድክበት ሁሉ ቅፍ ድግፍ አድርጋ ሽፍን አድርጋ ወደ ስኬት መንገድ ትምራህ። እንደው እግዚአብሔር በመንገድ ሁሉ እየቀደመ እንቅፋትን ሁሉ እያነሳ አንተ በቃ ሁሉ ጊዜም በቃ ፋሽን እንደሆንክ ቶፕ ሆነ ኑር። በጣም ነው የምወድህ እመቤቴን። ዘመን የማይሽረው ወዳጅህ እህት ነኝ። በጣም ነው የምወድህ እና እንኳን ደስ አላችሁ አራት ፋሚሊ ሁላችሁ። በጣም ደስ ብሎኛል ዛሬ። አሁን በቃ ልተኛ። ደህና ደሩ። ምን ብያችሁ ነበር ጋይስ? ምን ብያችሁ ነበር? አዶናይ ገብቶ እናሸንፋለን፣ ምክንያቱም ይህ ልጅ እድለኛ ነው ብያችሁ ነበር። ናቲ የአርሰናል ደጋፊዎች እንኳን ደስ አላችሁ። ዋን ሞር አንድ ጨዋታ ብቻ ይቀረናል። አንድ ጨዋታ ብቻ ጋይስ፣ እንችላለን። እንኳን ደስ አላችሁ። ኮንግራቹሌሽን አዶናይ፣ አላሳፈርከንም። አንተ ገብተህ እንደምታሸንፍ እርግጠኛ ነበር። እግዚአብሔር ወዳችኋለሁ ጋይስ፣ ይመቻችሁ። አሁን ላይቭ ላይ ኑ ጋይስ፣ ኑ ሁላችሁ። ቃልን በተግባር እንግዲህ አዶናይ በምታዩት መልኩ ለንደን ላይ ከዲላን ፔጅ ጋር ተገናኝቷል። በዚህ በሚያምር መልኩ እንግዲህ አዶናይ ያለን አንድ ኢንተርናሽናል ቲክቶከር ነው። you know like ብዙዎች እንደሱ ቢኖሩ ለሀገራችን የሚጠቅሙ ሀገራችንን የሚያስከብሩ ህዝባችንን የሚያስከብሩ ይሆኑ ነበር ማለት በመላው ዓለም በተለያየ ቋንቋ የምትሰሩ ኢትዮጵያውያን እንደዚህ ብትሆኑ ማለት ኢትዮጵያ ሆናችሁ እየወጣችሁ እንደዚህ ብትሰሩ ቢሆን ለማደግ ብዙ አንቸገርም ነበር። አዶናይ ነው like ሀገር ቤት ላይ ሰላም ታጋላችሁ። ስንቶች ደሃዎችን ህይወት ቀይሯል። የስንት ደሃዎችን ማለት ነው የስንት ህሙማንን የስንት ህጻናትን በህርት ወርት በኩል እንዲሁም ደግሞ ስንት ምስኪኖች ደርሷል እና
ወጣቶች በጣም ብዙ ማለት ይችላሉ እንደሱ አንዱን ለመጣል ከመጣለፍ እኔ አሁን ሰሞኑን ጆን ዳንኤል አካውንት የተዘጋ ሲል በጣም ነው ፊልም አይ ላይክ ያዝኩት ማለት ስለዚህ አንዱን ቢያግዝ ግን ይሄ አካውንት ዘግቷል ማስከፈት ይችላል ብዙ ምናቆ ነገር ስላለ ማለት ነው ብዙ ኤክስፒሪየንስ ስላለና መተጋገዝ አንዱን ሰፖርት ማድረግ ደርቢ እንኳን ብትሆን አለ በፍቅር ደርቢ መሆን ይችላል እየተዋደድክ እየተነቋቆርክ መማር መሆን ይችላል አብረ ማደግ ማለት ግን እንደዚህ ኦቨርሄዶ አንዱን ለመጉዳት ለማጥፋት የሚከደው ነገር ነው እንግዲህ እሱ ከባድ ነው እና እሱንም ቢሆን ብናገዘው ደስ ይለኛል በእውነት እና በተለይ እንደ አዶናይ አይነት ኢንተርናሽናል ልጆች በጣም መብዛት አለባቸው ወጣቶች ማለት ነው አሁን ጊዜው የሶሻል ሚዲያ ነው አክቲቭ መሆን አለባችሁ አዶናይ እየሰራ ላለው ነገር እንግዲህ ሀገርን ስለምታኮራ ራስን ስለምታኮራ ህዝብን ስለምታኮራ እኔ ሁሌም አፕሪሺየት አደርጋለሁ ማብራዘር አሁንም ዲላን ፔጅ እንግዲህ ለንደን ላይ ነው የምትሆኑት እንግዲህ ወደ በቅርቡ ደግሞ አዲስ አበባ ላይ ሌላ ተአምር እናያለን ስለዚህ ኢንጆይ ዩር ታይም ዲሲ ላይ ማን ነው ለንደን ላይ ያለ ነገር ማለት ስለዚህ እኛ ከጎን ደግሞ ሁሌም ሰፖርት እናደርጋለን አለን ከጀርባ ፎር ፋሚሊ ምናምን ስለዚህ አሁንም ቢሆን ይሄ ልጅ ፑሽ እንደግፈው ማለት ነው ዝም ብለን መቃወም ዳውን ልናረጋው ምናምን ላይክ እንደዚህ ያሰለቸ ምናምን ከምትሉት አፕሪሺየት ብታደርጉት ነገ እናንተ ጋር ይመጣል ማለት ነው ኢየሱስ ነው ስለዚህ የመችሽ ፈታቤ ያራዳ ልጅ አሁንም keep going my brother much love ጋጣሚ በአንዳ ገናይታ ጋይስ እንግዲህ የነበረን ቆይታ ይሄንን ይመስላል እስካሁን ቆያችሁ በጣም ነው አመሰግናችሁ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይሄን ቪዲዮ እንድትቋጩ በትህትና ጠይቃችኋለሁ ማለት ነው እንግዲህ እኔ እዚህ ላይ አበቃለሁ ሰላም ጤና ይስጥልኝ